ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የብልጽግናው ሰራዊት ከፍተኛ ወታደራዊ አዛዦች ለብርቱ ግምገማ የተቀመጡበት የቆቦ ዙሪያው ሽንፈታቸው ነው። ሰፊ ዝግጅት አድርጎ ፋኖን ለመክበብ የገባው የብልጽግናው ጦር ጊዳን ላይ የደረሰበት ኪሳራ ከፍተኛ መሆኑ ይታወቃል። ዝርዝር መረጃው በዜናችን ተሰናድቷል፣ በቀዳሚነት ይደመጣል። የሱዳን ኮሪደሩ ጉዳይ ለብልጽግናው ስርዓት ከራስ ምታትን በከፋ መልኩ ከባድ ፈተና ሆኖበታል። በቀጠናው የሰፈረው የአማራ ፋኖ ሰራዊት ደግሞ ለጄኔራል ብርሃኑ በቀለ በዳዳ የማይቆረጠም የብረት ቆሎ ሆኖባቸዋል። የሰዓቱ ዜናችን በሱዳን ኮሪደር የተደረገውን ተጋድሎ በዝርዝር የምናስደምጥበት ይሆናል። የጎጃም ቀጠና ዛሬ በፋኖ ብርቱ ተጋድሎ ታላቅ ድል ተቀዳጅቷል። በጎዛመን የነበረው ተጋድሎ ምን ይመስላል? በሰዓቱ ዜናችን ተዳሷል። በአማራ ምድር ያገኘውን ሁሉ ማውደምና ማወቅ ቀዳሚ ግቡ የሆነው የብልጽግናው ሰራዊት ጤና ጣቢያ ገብቶ የዘረፈውን አምቡላንስ ብስኩትና ጥይት ጭኖበት ሲጓዝ በፋኖ እጅ ከፈንጅ ተይዟል። የብናቱ ክስተት በዜናችን ይደመጣል። የአፍሪካ ቀንድን ለሌላ ዙር ትርምስ የሚጋብዘው የእስራኤልና ሶማሊላንድ ጉዳይ ዛሬ አንድ እርምጃ ወደፊት ገፍቶ ወጥቷል። በአፍሪካ ቀንድና በምስራቅ አፍሪካ ረጅም ጊዜ ያገለገሉት አይሁዳዊው ዲፕሎማት ሀርጌሳ ሲገቡ ሞቃዲሾ በጩኸት ርዳለች። የሰዓቱ ዜናችን የሚነግራችሁ ሌላው መረጃችን ነው። ጭር ሲል አልወድም የሆኑት የብልጽግናው ሊቀመንበር አይቀሬ ነው ሲሉ የጦርነት አመላቸውን ዓለም አቀፋዊ ለማድረግ ያደረጉትን ዝግጅት ተናግረዋል። በዚህ ጉዳይ ሰፋ ያለ የትንታኔ ዘገባ አሰናድተናል። ሰዓቱ ሲደርስ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የቆቦና ግዳን ተጋድሎ ዝርዝር መረጃ። የአማራ ፋኖ ብሔራዊ ንቅናቄ ብርቱ ተጋድሎ እያደረገ በሚገኝበት ራያ ቆቦ ግንባር ከፍተኛ ወታደራዊ ድሎችን ተቀዳጅተዋል። የብልጽግናው ሰራዊት አዛዦችን ከባድ ድንጋጤ ላይ የጣለው የራያ ቆቦ ቀጠና ተጋድሎ ከፍተኛ ወታደራዊ ድሎች ለፋኖ የተመዘገቡ መሆናቸውን የደረሰን መረጃ ያመላክታል። በወሎ ቤት አማራ ጠቅላይ ግዛት የአጼ ምኒልክ ህዝብ በተከታታይ ባካሄደው ተጋድሎ በዙ ስር የሚገኘው የልዩ ዘመቻ ኃይል በራያ ቆቦና በጊዳን ወረዳ አቅራቢያ ብርቱ ተጋድሎ አድርጎ ነበር። የዙ ልዩ ዘመቻ መምሪያ ሰራዊት ያደረጉት ተጋድሎ የተገኘውን ወታደራዊ ድል ዝርዝር መረጃ ለጣና ቴሌቪዥን ያደረሱት ወታደራዊ ምንጮቻችን የጊዳን ወረዳ መቀመጫ ከሆነችው ሙጃ ከተማና ከወንዳች ተነስቶ በሁለት ድሮኖች በቢኤም 107 እና በዙ 23 ሜካናይዝድ ታጅቦ ከፍተኛ ቁጥር ያለው ሰራዊት ወደ ቀጠናው ገብቶ ነበር። በዚህ መልኩ የገባው የጠላት እግረኛ ኃይል ለረጅም ጊዜ ሲዘጋጅበት በቆየው መንገድ በፋኖ ላይ ጥቃት ቢሰነዝርም የልዩ ዘመቻ አባላት ጥቃቱን በመመከትና መልሶ ማጥቃት በመሰንዘር በጠላት ላይ ከባድ ሰዋዊና ቁሳዊ ኪሳራ አድርሰዋል ብሏል። ተጋድሎ ብርቱ ፉክክር በታየበት ቀይ አፈር ግንባር በተደረገው ለአስጨራሽ ውጊያ ወደ 90 የሚጠጉ የብልጽግናው ሰራዊት 61ኛ ክፍለ ጦር አባላት እርምጃ እንደተወሰደባቸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አክሎም ጠላት ከጧት ጀምሮ በከባድ መሳሪያዎችና በአየር ኃይል ድጋፍ የታገዘ የተቀናጀ ማጥቃት ቢያደርግም የአማራ ፋኖ አይበገሬነትን መቋቋም ተስኖት ከፍተኛ ዋጋ የከፈለበትን ምት መተነዋል ብሏል። በዚህ ግንባር በተደረገው ውጊያ የደረሰበትን ምት መደበቅ የተሳነው የብልጽግናው መከላከያ ሰራዊት በማህበራዊ ትስስር ገጹ ባሰራጨው ዘገባው ከባድ ፈተና ቢገጥመንም በሚገባ መመከትና መልሶ ማጥቃት አድርገናል ብሏል። ይህ መልእክቱም የፋኖ ብርቱ ምት ምን ያህል እንደከበደው ያሳየ ሆኗል። ወደ ተከታዩ ዜናችን እናልፋለን። የፋኖ ተጋድሎ በሱዳን ኮሪደር። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በቋራ አውራጃ ባደረገው ተጋድሎ በርካታ የብልጽግናው ሰራዊት ሙትና ቁስለኛ ማድረጉን አስታውቋል። የብልጽግናው ሰራዊት ዋና አዋጊዎች በተጠናና በታቀደ ዘመቻ በተደጋጋሚ ድንገተኛ ጥቃት የሚሞክርበት የሱዳን ኮሪደር ዛሬም ሌላ ኪሳራ ያስተናገዱበት እንደነበር ተገልጿል።
የብልጽግናው ሰራዊት አቅዶት በወጣውና በሌሊት አካሂደዋለሁ ብሎ በጀመረው ዘመቻ ፋኖ አስቀድሞ የሰበሰበውን ወታደራዊ መረጃ በመጠቀም በፈጸመው ድንገተኛና ፈጣን ጥቃት ከፍተኛ ወታደራዊና ቁሳዊ ኪሳራ ማድረስ መቻሉን ገልጿል። የብልጽግናው ሰራዊት የሌሊት ዘመቻ ያካሄደው የካራማራ ክፍለ ጦር አሃዶች ላይ ድንገተኛ ጥቃት ለመክፈት አስቦ እንደነበር የገለጹት ምንጮቻችን መሃል መንገድ ላይ በደፈጣ በተፈጸመበት ከባድ ምት እቅዱ መክሸፉን ምንጮቻችን ተናግረዋል። ፋኖ በብልጽግናው ሰራዊት የተቃጣበትን ከበባ በመስበር በወሰደው ፈጣን የደፈጣና የፊት ለፊት ውጊያ ጋንግ የተባለ ስፍራ ላይ ታላቅ ድል መቀዳጀቱን የጣና ቴሌቪዥን የግንባር ምንጮች ገልጸዋል። ከዚህ በፊት በተለይም በፋኖ አንድነት ማግስት በሱዳን ኮሪደር የተጠናከረ ዘመቻ ከፍቶ የነበረ የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ አስተናግዶ ወደ ማዘዣ ጣቢያው መመለሱ ይታወሳል። በወቅቱ መመሪያውን ያወረዱት የሰሜን ምዕራብ ዕዝ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳ በፋኖ መሰብሰብ ኮሪደሩን ልንነጠቅ ነው የሚል ስጋታቸውን መድረክ መግለጻቸውን ወታደራዊ ምንጮቻችን ጠቅሰን ዘግበን ነበር። የብልጽግናው ሰራዊት ከቅርብ ጊዜ ወዲህ በቋራና በመተማ ተደጋጋሚ የሌሊት ዘመቻዎችን እየሞከረ እንደሚገኝ የገለጹት ምንጮቻችን እስካሁን የተቆጣጠረው ስፍራም ሆነ በፋኖ ላይ ያደረሰው ወታደራዊ ኪሳራ አለመኖሩን ተናግረዋል። ከዛሬው የሌሊት ዘመቻ በተጨማሪም ከትናንት ጀምሮ አዳዲስ ወታደራዊ እንቅስቃሴዎችን በመተማ አውራጃ እያደረገ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ጠቁመዋል። ዛሬ በሌሊት መሽጎባቸው ከነበሩ ከተሞች በመነሳት ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት ጋንግ ላይ ሲደርስ በፋኖ የደፈጣ ጥቃት ተፈጽሞበት በርካታ ሰራዊቱ እርምጃ ከተወሰደበት በኋላ ቀሪ ሰራዊቱ ወደ ኋላ በማፈግፈግ ወደ ማገየ ተራራ በማቅናት ጊዜያዊ ካምፕ ላይ መስፈሩን የዓይን እማኞች ገልጸዋል። ፋኖ በዛሬው ኦፕሬሽን ከሌሊት 10 ሰዓት ጀምሮ እስከ ረፋዱ ድረስ ተከታታይ ውጊያ አድርጎ እርምጃ ከወሰደበት የብልጽግናው ሰራዊት በተጨማሪ በርካታ መሳሪያዎችን ከነተተኳሻቸው በእጁ ማስገባቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ካራማራ ክፍለ ጦር ከፍተኛ አመራር ለጣና ቴሌቪዥን ገልጿል። ዜናዎቻችን ቀጥለዋል። የፋኖ ድል በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምስራቅ ጎጃም ዞን ጎዛምን ወረዳ ሰፍሮ በሚገኘው የብልጽግናው ሰራዊት ላይ በወሰደው እርምጃ በርካታ ሰራዊቱን ሙትና ቆስለኛ ማድረጉን አስታወቀ። የብልጽግናው ሰራዊት ከምሽጉ ወጥቶ በእንቅስቃሴ ላይ በነበረበት ወቅት በተወሰደበት እርምጃ በርካታ ሰራዊቱ የተጎዳ ሲሆን በርካታ የሰራዊቱ አባላት ደግሞ በደረሰባቸው ጉዳት ደብረ ማርቆስ ሆስፒታል መግባታቸው ታውቋል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የዞ ህዝብ ግንኙነት መምሪያ ከቴዎድሮስ ዕዝ የተውጣጡ አሃዶች በሚንቀሳቀሱበት ጎዛምን ወረዳ ሊባኖስ በሚባለው አካባቢ ጠላት እንቅስቃሴ አድርጎ ነበር። የጠላትን እንቅስቃሴ ታሳቢ በማድረግ የሰራዊታችን አሃዶች ባደረጉት ተጋድሎ በርካታ የጠላት ሰራዊትን ሙትና ቆስለኛ አድርገዋል ብሏል። የህዝብ ግንኙነት መምሪያው አክሎም ጠላት ከጎዛምን ወረዳና ሌሎች ሰራዊቱ ሰፍሮ ከሚገኝበት ቀጠና በመነሳት በርካታ እግረኛ ሰራዊቱን በማንቀሳቀስ ጥቃት ለማድረስ ሙከራ ያደረገ ቢሆንም በደረሰበት ጸረ ማጥቃት ከፍተኛ ኪሳራ ማስተናገዱን አስታውቋል። የብልጽግናው ሰራዊት ከተለያዩ ቦታዎች ከባድ መሳሪያ በተለያዩ ግንባሮች በማሰለፍ የሞርተርና ሌሎች ቅንቡላዎችን እያስወነጨፈ መዋሉን የገለጹት የአካባቢው ነዋሪዎች በበኩላቸው በሰው ህይወት በንብረትና በቤት እንስሳት ላይ ከባድ ጉዳት አድርሷል ብለዋል። በተለይም በሊባኖስ ቀበሌ 5 ንጹሃን ሲገደሉ በርካቶች ደግሞ ከባድና ቀላል ጉዳት እንዳስተናገዱ የገለጹት የአካባቢው ነዋሪዎች ይህ የጦር ወንጀል ከዚህ በፊትም ሲደጋግመው የነበረው ባህሪው መሆኑን ተናግረዋል። እንደ ነዋሪዎቹ ገለጻ ንጹሃኑ የተገደሉት በአካባቢው ተወላጆች የሚልሻ ጠቋሚነት ሲሆን የፋኖን ቤተሰቦችና የቅርብ ሰዎች አፍነው በመውሰድ በብልጽግናው ሰራዊት እንዲገደሉ ማድረጋቸውንም ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር ስርዓቱ ለውትድርና አገልግሎት ሲጠቀምባት የነበረውን አምቡላንስ በብናት ወረዳ ስር ለሚገኘው ቋሊሳ ጤና ጣቢያ አስረክቧል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አስቻለው ደሴ 204ኛ ኮር እቴጌ ጣይቱ ክፍለ ጦር ህዝብ ግንኙነት በላከው መረጃ ለጤና አገልግሎት የሚሰጥን አምቡላንስ የብልጽግናው ስርዓት ጸረ አማራነቱን ለማሳየት ለውትድርና አገልግሎት ሲጠቀምበት ቆይቷል። ይህ ለወታደራዊ ግዳጅ ጠላት አሰማርቶት የነበረውን አምቡላንስ ከጠላት ሰራዊት በመቀማት እናት ወረዳ ቋሊሳ ጤና ጣቢያ ለጤና አገልግሎት እንዲውል አስረክቧል ሲል አስታውቋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሚያዝያ 8 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የእስራኤልና የሶማሊያ ውዝግብ ለሶማሊላንድ የሀገርነት እውቅና የሰጠችው እስራኤል በትናንትናው ዕለት አምባሳደር ሚካኤል ሉተም የተባሉትን ዲፕሎማት በሀርጌሳ ባለሙሉ ስልጣን አምባሳደር አድርጋ ሾማለች።
የአምባሳደርነት የሹመት ደብዳቤያቸውን ለፕሬዝዳንት አብዱራህማን መሐመድ አብዱላሂ ያቀረቡት አምባሳደር ሉተም ከዚህ በፊት በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። ይህን ቀጠናውን የሚያውቁ ዲፕሎማት መሆናቸውን ተከትሎ የሰጣቸው ሹመት መሆኑን የሚናገሩት የዲፕሎማቲክ ምንጮች እስራኤል በአፍሪካ ቀንድ ላይ ያላትን ፍላጎት ከመቼውም ጊዜ በላይ አጠናክራ የያዘችው መሆኑን ያመላክታል ብለዋል። አምባሳደር ሚካኤል ሉተምም በሶማሌላንድ አምባሳደር ሆነው በመሾም ታሪካዊ ሰው ያደርጋቸዋል። ሆኖም ይህን የአምባሳደር ምደባን አስመልክቶ ለተባበሩት መንግስታት የተቃውሞ ደብዳቤ ያቀረበችው ሶማሊያ የሶማሊያ ፌዴራላዊ ሪፐብሊክ እስራኤል ለሶማሌላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ ይቃወማል በማለት ገልጻለች። ድርጊቱንም ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሏል። ሶማሌላንድ የሶማሊያ አንድ አካል መሆኗን የጠቀሰው የሶማሊያ ውጭ ጉዳይ ደብዳቤ ማንኛውም ከፌዴራል መንግስቱ እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግንና የተባበሩት መንግስታትን ቻርተር የሚጥስ መሆኑን በማሳሰብ እስራኤልም ይህንን ሕግና ስርዓት ነው የጣሰችው ብለዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአረብ ሊግና የእስላማዊ ትብብር ድርጅት ኦአይሲ እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩ የሶማሊያ ውጭ ጉዳይ ሚኒስተር በዚሁ ደብዳቤው ጥሪውን አቅርቧል። ሆኖም የእስራኤል ድርጊት የማይቆም ከሆነ ከዲፕሎማሲያዊ ትግል በተጓዳኝ ያሉ አማራጮችን ለመጠቀም እንደሚገደድም የሐሰን ሼህ መሐመድ መንግስት አስጠንቅቋል። የሶማሊያ መንግስት ደብዳቤ በዚህ ጉዳይ ሲገልጽም የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊ መብቶች ለማስከበር ማንኛውንም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን በመጠቀም ማስከበር ካልተቻለ ሌላ አማራጭን ለመጠቀም እንገደዳለን ብለዋል። በትናንቱ የትንታኔ ዘገባችን ቱርክ የሶማሊያን ወታደራዊ ተቋም በማዘመንና መልሶ በማደራጀት ላይ ናት። ከፍተኛ የጦር መሳሪያ ትጥቆችንም እያስታጠቀቻት ነው። ይህንን የምታደርገው ደግሞ አራት መሰረታዊ ጥቅሞቿን ለማስጠበቅ ነው። ከዚህ በፊትም ኤርዶዋን በአዲስ አበባ ቆይታቸው ከብልጽግናው ሊቀመንበር ጋር ሲወያዩ የእስራኤልን መንገድ እንዳትከተሉ ዋጋ ያስከፍላችኋል ሲሉ መናገራቸውንም አስታውሰን ዘግበን ነበር። የእስራኤል ወደ ሶማሊላንድ መግባት ሶማሊያን ብቻ ሳይሆን ኳታርን፣ ኢራንን፣ ቱርክንና ግብፅንም የሚመለከት ሲሆን ለእነዚህ ኃይሎች ደግሞ ዋና መሳሪያ የሆነው የሀውቲ አማጺ ቡድን የተልዕኮ አስፈጻሚ መሳሪያቸው ነው። ወዲህ ደግሞ ኢትዮጵያ፣ የተባበሩት አረብ ኤሚሬቶች፣ አሜሪካና የተለያዩ ኃይሎች ከእስራኤል ጎን የሚቆሙ ናቸው። እነዚህ ሁኔታዎችና እስራኤል በጉዳዩ ላይ ገፍታ መቅረብ የአፍሪካ ቀንድን ለከፋ ቀውስ እንዳያጋልጠው ከወዲሁ ስጋት አሳድሯል። በመጨረሻም በትንታኔ ወደምንመለከተው የዕለቱ የትንታኔ ርዕሰ ጉዳያችን እናልፋለን። አይቀሬ ነው አብይ የብልጽግናው ሊቀመንበር በባህር በር ጉዳይ ባስተላለፉት መልእክት መንግስታቸው አሁንም ለጦርነት ያለውን ፍላጎት በግልጽ አስታውቀዋል። ኢትዮጵያ ከቀይ ባህር መገፋቷና የባህር በር አልባ መሆኗ ተገቢ እንዳልሆነ የብልጽግናው ሊቀመንበርና ምክትሎቻቸውን ጨምሮ አገሪቱን ለ35 ዓመታት ከመራው ህወሓት ኢህአዴግና ኦህዴድ ብልጽግና በስተቀር ሁሉም ኢትዮጵያዊ የሚስማማበት ነው። ሆኖም የብልጽግናው ሊቀመንበር የባህር በር ጉዳይን በአጀንዳነት ያነሱበት መንገድ ሶስት መሰረታዊ ስሁት መንገዶችን የተከተለ መሆኑን የፖለቲካ ተንታኞች ይናገራሉ። ከመገናኛ ብዙሃን ፊት ቀርበው መግለጫ መስጠት የማይወዱት የብልጽግናው ሊቀመንበር ሁልጊዜ እንደሚያደርጉት በመንግስታዊ ቴሌቪዥን ጣቢያ ቀርበው ባደረጉት ሰፊ ዲስኩር የባህር በር ጉዳይ የህልውና ጉዳያችን ነው፣ እኛ የባህር በር ካላገኘን ቀጠናው ይተራመሳል ሲሉ ዝተዋል። የኢትዮጵያን የባህር በር ጉዳይ ባለቤትነት በተመለከተ በተደጋጋሚ ጊዜ ምሁራንና የፖለቲካ ፓርቲዎች ጥያቄን ሲያነሱ ሉዓላዊ ሀገርን መውረር ነው፣ ከጦርነት ውጭ የባህር በር ማግኘት በፍጹም የማይታሰብ ነገር ነው ሲሉ የነበሩት የቀድሞዎቹ የኢህአዴግ ባለስልጣናት በዚህ ሰዓት ግን ጉዳዩ እነሱ ብቻ የያዙት ሌላው ኢትዮጵያዊ የባህር በር የማይመለከተው አድርገው ትርክት ቀረጻ ላይ ናቸው። በትናንት ምሽቱ የብልጽግናው ሊቀመንበር ሰፊ ዲስኩር ላይም የተመለከትነው ይህንኑ ነው። ኢትዮጵያን የመሰለ የቀጠናው ዋና መሪ አገር የቀይ ባህር ኮሪደርን መቆጣጠር ካልቻለች የዓለም የንግድ ሚዛን ይናጋል። የባህር ቀጠናውን ትናንሽ ሀገራት ይዘውት የሚቀጥሉ ከሆነ ደህንነቱን መጠበቅ ስለማይችሉ ቀውሱ ከባድ ይሆናል ሲሉ የተናገሩት የዓለምን የንግድ ሚዛን ለመጠበቅ ብልጽግናው የሚያቀርበውን ሀሳብ ብቻ ሌሎቹ ሀገራት መቀበል ግዴታቸው ነው። ብልጽግና የዓለምን የንግድ ስርዓት ሀዲዱን አስጠብቆ እንዲቀጥል የሚያስችል ብቸኛ አማራጭ ነው እያሉ ነው። ቀደም ሲል ያነሳነውን የብልጽግናው ሊቀመንበር ሶስቱን ስሁት መንገዶች እናስታውስ። በቀይ ባህር ጉዳይ የኢትዮጵያ ጥቅም እንዲጠበቅ የሁሉም ኢትዮጵያዊ ፍላጎትና ጥረት ቢሆኑም የብልጽግናው ሊቀመንበር ግን ጉዳዩን የያዙበት መንገድ በሶስት መሰረታዊ የስህተት እሳቤዎች የተመሩ ናቸው ሲሉ የፖለቲካ ተንታኞች ይናገራሉ። በቀዳሚነት የሚነሳው ነጥብ የአሰብ ወደብን በጋራ ለማልማትና ቀጠናዊ የኢኮኖሚ ትስስር ለመፍጠር የአስመራው መንግስት ፈቃደኛ ነበር። ለዚህ እቅድም ሳውዲ አረቢያ ዳጎስ ያለ ገንዘብ መድባ
ወደቡን በማልማት ሁለቱ ሀገራት እንዲጠቀሙ ተባባሪነቷን አሳይታ ነበር። ሆኖም የሳውዲ አረቢያው መሐመድ ቢን ሳልማን እና የተባበሩት አረብ ኤሚሬቶቹ መሐመድ ቢን ዘይድ በመካከላቸው የተፈጠረው የኃይል ልዩነት ጉዳዩን አበላሸው። በሁለቱ ንጉሳውያን የነዳጅ ከበርቴዎች የግል ጠብ ዘለው የገቡት የብልጽግናው ሊቀመንበር ከቤን ዛይድ ጎን ነኝ ብለው ሲመጡ የኢሳያስ ፍላጎት ተቀየረ። ይህን ክፍተት በበጎ የተመለከተው የቢን ዛይድ መንግስት በበኩሉ በዲፕ ወርልድ በኩል አሰብን እናለማላችኋለን፣ ወደቡን ሙሉ በሙሉ ለመውሰድ ክሌም አድርጎ የሚል ምክረ ሐሳብ ከአቡዳቢ ለምኒልክ መንግስቱ ሰው ተላለፈላቸው። የብልጽግናው ሊቀመንበር የአሰብ ወደብ ባለቤትነትን ጥያቄ ያነሱበት ቀዳሚው የስህተት መንገድ ይህ ነው። አቶ ኢሳያስም ባሳለፍነው ሐምሌ ወር ከሀገራቸው ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ የብልጽግናው መንግስት ተላላኪ ስለሆነ እንጂ የባህር በርን ጉዳይ በጋራ ለመጠቀም ተስማምተን ነበር። ብልጽግናን የላከችው ደግሞ የቀጠናው አተራማሽ የሆነችው የተባበሩት አረብ ኤሚሬቶች ናት። ብልጽግና የባህር በር የሚለው የተባበሩት አረብ ኤሚሬቶችን አጀንዳ እንጂ የራሱ አጀንዳ አይደለም ማለታቸው ይታወሳል። ሁለተኛው የብልጽግናው ሊቀመንበር የስህተት መንገድ ደግሞ በአገር ቤት የገጠማቸውን የተቀባይነት ንጥፈት በባህር በር ጉዳይ ለማስመለስ ያሰቡ መሆናቸው ነው ሲሉ ተንታኞች ይናገራሉ። የብልጽግናው ሊቀመንበር የዓለም ሰላም ኖቤል ተሸላሚ በሆኑ በወራት ልዩነት ከትግራይ እስከ ኦሮሚያና አማራ ክልል ድረስ የተዘረጋ ሚሊዮን ዜጎችን የገደለ በመቶ ቢሊዮኖች የሚቆጠር ንብረት ያወደመና የነገ የአገሪቱን ዜጎች ተስፋም ያመከነ ጦርነት ከፍተዋል። በመንግስትነት ደረጃ ተቀምጠው ከአማጺ ቡድን ጋር ይዋጣልን እንጂ 100 ዓመትን ትዋጉ አታሸንፉኝም፣ 10 ቢሊዮን የካፒታል በጀት አጥፌም ቢሆን እዋጋችኋለሁ ብለው በአደባባይ እንደ ጎረምሳ ሲፎክሩ የሚውሉ መሪ ናቸው። ይህ ባህሪያቸውና የመሪነት ክሽፈታቸው ደግሞ በመጀመሪያ ከደጋፊዎቻቸው ቀጥሎ ከአባሎቻቸው ከዚያም ከራሳቸው ባለስልጣናት እያለ በመጨረሻም ከመላው አገሪቱ ህዝብ ጋር አይንና ናጫ አድርጓቸዋል። ይህን የነጠፈ ተቀባይነት ለማስመለስ ከዘንባባ እስከ መዋኛ ገንዳና ኳስ መጫወቻ ሜዳ በመስራት ሊያስመልሱት እንደማይችሉ ልባቸው ጠንቅቆ ያውቀዋል። በመሆኑም የባህር በርን አጀንዳ ወደፊት በማምጣት ፖለቲካዊ ካፒታላቸውን ለማስመለስ አቅደዋል። ይህ ደግሞ ፈጽሞ የማይታሰብ ነገር ነው። ሌላውና የመጨረሻው የብልጽግናው ሊቀመንበር የስህተት መንገድ ተደርጎ የሚቆጠረው የዓለምን ሁኔታ ያልተረዱ መሆናቸው ነው። ቀደም ሲል እንደተነጋገርነው በኢትዮጵያ የባህር በር ጥያቄና ባለቤትነት ማንም የማይደራደርበት ጉዳይ ቢሆንም የብልጽግናው ሊቀመንበር ጉዳዩን የያዙበት መንገድ ግን አንድም የዓለምን ሁኔታ የተረዱ እንዳልሆኑ ሲያሳብቅ፣ ወዲህ ደግሞ ጉዳዩ ኢትዮጵያን ተለማማጭና በበጎ ፈቃድ እንዲሰጣት የጠየቁበት መንገድ ነው። በተደጋጋሚ በጣና ትንታኔያችን እንዳቀረብነው ቀይ ባህርን በተመለከተ ብልጽግና እየተከተለው ያለው ስሁትና አደገኛው ትርክት ነው ማለታችን አይዘነጋም። የብልጽግናው ስርዓት ቀይ ባህርን በተመለከተ እየተከተለ ያለው ትርክት የቀይ ባህርንና የባህር በር ጉዳይን አጀንዳ ያደረገበት መንገድ ኢትዮጵያና ቀይ ባህር ካላቸው ታሪካዊና ተፈጥሯዊ ትስስር ጋር በሚጣረስ ትርክት ላይ ተመርኩዞ መሆኑን የጂኦፖለቲካ ተንታኞች ይናገራሉ። የሩቅ ዘመን ታሪካችንን እናቆየውና ከቅርቡ ዘመናዊት ኢትዮጵያ እውን ከሆነችበት ከአጼ ቴዎድሮስ ዘመነ መንግስት ተነስተን እስከ ደርግ ኢሰፓ ጊዜ ያሉትን መንግስታት ብንመለከት የባህር በር ጉዳይን የውጭ ግንኙነት ፖሊሲያቸው ማጠንጠኛ ሲያደርጉ ከህዝብ ቁጥር መጨመርም ሆነ ከኢኮኖሚ እድገት ጋር አያይዘው አልነበረም። ጉዳዩን የሚያያይዙት ከሀገራዊ ህልውና ጋር ነበር። ብልጽግናው ግን ጉዳዩን ልክ እንደ አቶ መለስ ዜናዊ መንግስት ከሸቀጥና ከንግድ ልውውጥ ጋር ብቻ በማያያዝ ሲያሳንሰው እየተመለከትን ነው። የባህር በር ጉዳይ ማለት ከግዛት አንድነትና ከሉዓላዊነት ጋር ብቻና ብቻ የተገናኘ ነው። ኢትዮጵያ የባህር በር አያስፈልጋትም የሚል አቋም የነበረው ህወሓት እንኳን ኢትዮጵያ ከቀይ ባህር ጠረፍ እንድትነጠል ያደረገው የኢትዮጵያን ሀገረ መንግስት ምስረታ አጥብቆ የሚጠየፈው የፖለቲካ ርዕዮተ ዓለሙ የኢትዮጵያን ዳር ድንበር እንዲከረከም ስላስገደደው ነው። በህገ መንግስቱም ቢሆን የኢትዮጵያን ዳር ድንበር በትክክል ከየት እስከ የት እንደሆነ በግልጽ እንዲቀመጥ ያልፈለገው ከዚህ የኢትዮጵያ ሀገረ መንግስት ምስረታ አዕማድ ጥላቻው በመነሳት ነው። ኢትዮጵያና ቀይ ባህር ትስስራቸው ከህዝብ ቁጥርና ኢኮኖሚ አንጻር የተቃኘ ቢሆን ኑሮ ኢኮኖሚክስን ጠንቅቀው የሚያውቁት አቶ መለስ ዜናዊ ታሪካዊ ስህተት አይሰሩም ነበር። ዳሩ ግን ፍላጎታቸው የኢትዮጵያ ስሪት የአማራ የቅኝ ግዛት ሀገረ መንግስት ነው ከሚለው ነጣጣይ ትርክት ጋር የተቆራኘ ስለነበርና የኤርትራን መገንጠል ቀድመው የተቀበሉት ጉዳይ ስለነበር ኢትዮጵያን ከነባር የባህር ጠረፍ ይዞታዋ አርቀዋታል። እነ ፕሮፌሰር አስራት ወልደየስም ሆነ እነ ዶክተር ያዕቆብ ኃይለማርያም የኢትዮጵያንና የቀይ ባህርን ትስስር አስመልክቶ ያደርጉት የነበረው ሙግት መነሻውም ከኢትዮጵያ ሀገረ መንግስት ታሪክ ከግዛት አንድነትና ሉዓላዊነት ጥንሰ ሐሳቦችና የታሪክ እውነቶች በመነሳት ነበር። በዚህ ምክንያት ነበር የድሮዋን ኢትዮጵያ መልሰው ለማምጣት የሚፈልጉ ህልመኞች፣ ተስፋፊዎችና ተመሳሳይ አማራ ጠል ቅጽል ስሞች ይሰጧቸው የነበረው።
የብልጽግናው ሊቀመንበርና ተከታዮቻቸው ደግሞ አሁን ያለውን የኢትዮጵያን ኢኮኖሚ ያለ ባህር በር ትከሻችን መሸከም አይችልም የሚል አደገኛ ትርክት ነው ይዘው የመጡት። በዚህ የብልጽግናው ሊቀመንበርና ተከታዮቻቸው አደገኛ ስሁት ትርክት ዙሪያ አስተያየታቸውን የሚሰጡ የኢኮኖሚ ተንታኞች የኢትዮጵያን ኢኮኖሚ በአንድ ጣት ብቻ የምናንጠለጥለው ቢሆን እንኳን የባህር በር ጥያቄን ለማንሳትም ሆነ ላለማንሳት እንደ ገፊ ምክንያት የሚታይ ጉዳይ አይደለም። አሰብ በታሪክ የኢትዮጵያ ከነበረ አጀንዳው ልክ እንደ አባይ ወንዝ የባለቤትነት ብቻና ብቻ ነው መሆን የሚችለው። ስለዚህ ቀይ ባህርን ልንዋኝበትም ይሁን ግመሎችን ውሃ ልናጠጣበትም ይሁን እግራችንን ልንታጠብበትም ይሁን ጨው ልንሸጥበትም ይሁን የአጀንዳው ማጠንጠኛ መሆን ያለበት የባለቤትነት ጉዳይ ብቻና ብቻ ነው ሲሉ አስረግጠው ይናገራሉ። ኢትዮጵያ በድንበርና የትጥቅ ትግል ጦርነቶች በአክራሪነትና በሽብርተኝነት በባህር ላይ ውንብድና በአየር ንብረት ለውጥ ሳቢያ በሚከሰት ድርቅና ረሃብ በአያላኖቹ ጂኦፖለቲካዊ ሽኩቻዎች በድንበር ተሻጋሪ ማንነቶች ትስስር በአባይና በራሱ በቀይ ባህር ምክንያት በጥቅሉ በተፈጥሯዊ አቀማመጡ ስትራቴጂክ በሆነው የአፍሪካ ቀንድ ቀጠና ከሚገኙ ሀገራት መሃል ላይና ድንበር ተጋሪ መሆኗ በራሱ ለጂኦግራፊ እስረኛ ተጋላጭ ያደርጋታል። ኢትዮጵያ የጂኦግራፊ እስረኛ ናት የምትባለው ትርምስ በአይነቱ በሚስተናገርበት የአፍሪካ ቀንድ እምብርት ላይ የተቀመጠች ሀገር በመሆኗ ምክንያት ነው የሚሉት የፖለቲካ ተንታኞች፣ ይህም ማለት ኢትዮጵያ የቀይ ባህር ዳርቻን ተዋሳይ በሆነችባቸውም ባልሆነችባቸውም ዘመናት የጂኦግራፊ እስረኛ የሆነች ሀገር ናት ማለት ነው። የብልጽግናው ሊቀመንበር በትናንት ምሽት ንግግራቸው አይቀሬ ነው ሲሉ የገለጹትም ይህንኑ ቀውስ መሆኑን ልብ ይለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሚያዝያ 8 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። በዚሁ ተሰናበትናችሁ። ጤና ይስጥልን።